በርቀት ፍቅር ነበራችሁ? አዎ። የትና የት? እሷ ካናዳ ነበረች፣ እኔ ከኢትዮጵያ። አንዳች እንደሌለኝ አውቀዋለሁ ባንተ ቸር ፎሎ አድርጌው ፎሎ ባክ እንዲመልስልኝ በውስጥ ጻፍኩለት። መልስልኝ እንጂ አልሽ። አሁን መሲ ነው ለማየት ብቻ ከሆነ እኔ ፎሎ ባክ መመለስ አለብኝ። ያለን ያወራን እኔ ነኝ የጠየቅኳት ግን ተመለሰልኝ በኋላ በቃ ቴንኪው ምናምን ብዬ ከዛ በኋላ እሱ ነው እስከዚህ ነው የሄድኩት። ያው እኮ ትልቁን በር ከፈትሽና መልስልኝ አልሽው። ከመጠየቅ አይተናነስኝ ፎሎ ባክ መልስልኝ። ሁሌ ኪዳነ ምሕረትን እንጦጦ በጣም ወዳትና እዛ ሂጂ ተመርክኬ ያለቀስኩ። አንቺ ታውቂያለሽ እኔ ከየት እንደተነሳሁ አውቀዋለሁና ለዚህም ደግሞ ክብር የምበቃ ሰው አይደለም። በጣም ይዋነች፣ ምንም የምታውቀው ነገር የለም ምንም። እና ይሄ ፍቅር ከመስጠት ይልቅ ሌላ አንዱ ክፋት ነገር እንኳን የምታስብ ሴት አይደለችም። እና አንዳንድ ጊዜ ይሄ ውጭ የሆነ ነገር ቶሎ የሚቀየርና የሚታደስ ነገር ነው። ውስጥ ሲበላሽ ነው ለማስተካከል የሚያስቸግረውና ውስጧ የተስተካከለ ሴት ነች። ቅዱስ ገብርኤል ስጦታዬ ነች ብዬ አስባለሁ። እኔ በቃ እቺ ልጅ የመጨረሻ ይካረክልኝና እቺ ልጅ እንደማገባ እርግጠኛ ከሆንኩ የዛሬ ዓመት መጥቼ ስለታስገባለሁ አልኩት። ቁልቢ ገብርኤል ለዚህ ይጂ ማለት የፕሮግራማችን አጋር ስፖንሰር ዴምሲ ሪል ስቴት ነው። ዴምሲ ሪል ስቴት በለቡ መብራት ብዙዎችን የቤት ባለቤት ማድረጉ ይታወቃል። ሆኖም አሁን እድሉ ላመለጣችሁ ውድ ደንበኞች እንኳን ደስ አላችሁ እያለ አዲሱን ዲያስፖራ ቁጥር 3 ብሎኮቹን ለሽያጭ ማውጣቱን ሲገልጽ በታላቅ ደስታ ነው። ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ የዲዛይን አማራጭ በካሬ ከ78,000 ብር ጀምሮ በ8 በመቶ ቅድመ ክፍያ ከ60 በመቶ ከባንክ ብድር ጋር 20 ደንበኞች ብቻ ፈጥነው ይደውሉ። በ0920 203696 ወይንም በ0973 83 56 57 ላይ በመደወል ፈጥነው ይመዝገቡ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁ በሰላም ፍቅር ጤና እንዲበዛላችሁ እየተመኘው በዛሬ መሰናዶ እንግዶቼ ያደረኳቸው ጥንዶች ናቸው። ከተጋቡ ገና እንግዲህ 1 ወር ለማለት ቀናት ናቸው የቀራቸው። ግን ደግሞ በማህበራዊ ሚዲያ በተለይ በቲክቶክ እጅግ ታዋቂና ተወዳጅ ናቸው በሚሰሩት ስራዎች። በመንፈሳዊ ስራዎቻቸውም እንደዚሁ ብዙዎች ስለነሱ ደስ ይሰኛሉና ዛሬ እንግዶቼ አድርጌ ጋብዣቸዋለሁ። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምጋብዘው። ለሸገር ኢንፎ አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው የምንጠይቀው። እንግዲህ ይሄ መሰናዷችን በተለይ ደግሞ ገና ወደ ትዳር ዓለም ከአንድ ብርቱ 2 መድኃኒቱ ብለው ከገቡት ጀምሮ እንዲሁም ደግሞ በእግዚአብሔር ፍቃድ በትዳር ዓመታትን የተሻገሩ ከህይወት ልምዳቸው ካሳለፉት የምንጋራበት መሰናዶ ነው። እንግዲህ የዛሬ ጥንዶች 1 ብለው ወደ ትዳር ህይወት የገቡ ናቸው። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንዴት ናችሁ? አለን እግዚአብሔር ይመስገን። ተዋወቁልኝ። እሺ፣ አቤል ዘር እባላለሁ። መቅደስ እባላለሁ። እንግዲህ ቲክቶክ ላይ በጣም ብዙ ተከታዮች አሏችሁ። ግማሽ ሚሊዮንን ተሻግራችኋል። እኔ 600 ምናምን 600 ምናምንን አለ። ሶልሙ 500 ልትገባ ነው። 1 ሚሊዮን 1 ሚሊዮን የሁለታችሁ ሲደመር ምን አለ ዩቲዩብ ላይ ያደረገልን። አይ አሁን ወደ ዩቲዩብም እየመጣችሁ ስለሆነ ምንም ጥያቄ የለውም። ወደዛም ይከተላሉ። እንዴት ናችሁ? መልካም ጋብቻ እንዴት ነበር? ስነ ስርዓቱ በቤተ ክርስቲያን እንደሆነ ተመልክቻለሁና በጣም ደስ ይል ነበር። ቅዱስ ቁርባን የተጋባ ነው። እግዚአብሔር ይመስገን። በጣም ቆንጆ እና እግዚአብሔር የከበረበት ነበር። ሶሻል ሚዲያ ተጠቃሚዎች በብዛት አይተውታል እያስባለሁ። አሪፍ ነበር፣ ደስ ይል ነበር። ሳይገባን አክብሮናል ፈጣሪ። እንኳን ለዚህ ክብር አበቃችሁ። እጅግ በጣም ትልቅ ነገር ነው። በርቀት ፍቅር ነበራችሁ? የትና የት? እሷ ካናዳ ነበረች፣ እኔ ከኢትዮጵያ። ስለዚህ መቅዲ እንዴት ነው ካናዳ ሆነሽ ፍቅር ትዳር ህይወትን ለመመስረት ያለው ነገር? ደግሞ በጣም ሰዓታችንም በጣም ይለያያል። የካናዳው ደግሞ ትንሽ የሚከብደው እሱ ነው አይደል? አንዳችሁ መስዋዕትነት መክፈል አለባችሁ፣ ወይ ሌቱን ወይ ቀኑን። የሰዓት ልዩነት በጣም ከባድ ነበር። እሷ ስተኛ እኔ ጠዋት የምነሳበት ሰዓት ነው። ስራውን ላይ ረፍድብኝ ነበር ምናምን
እና አውርቻት ነው የምተኘው አለበለዚያ አተኛ ነበር ያላወራህለት አይ በቃ ቤት አላደርክም ማለት ነው የሚባል ነገር ስለዚህ ቼክ ማድረጊያው መንገድ እንደዛ ብቻ ሳይሆን ልምድም ነው አስለምዶኝ ነውና ሰዓቱ በጣም ነው የሚለያየው አይገናኝም ግን እኛ ማኔጅ አድርገነው የሰዓት ልዩነት እንዳለ አይሰማንም ነበር ምክንያቱም እኔ ኤኒታይም አገኘዋለሁ እሱም አያጣኝም እኔም አላጣውም ሰው የሆነ የሰዓት ልዩነት አይታየንም ያን ያክል ስለዚህ ምንም ሌሊት ነው ምናምን አይሰራም በተፈለገ ሰዓት ይደወላል አዎ እኔ ነገሩ አሁን ሶሻል ሚዲያ ከመጣ ደግሞ በጊዜ መተኛት የሚባል ነገር የለም ሁላችንም ስክሪን ላይ የምናጠፋው ሰዓት በጣም ብዙ ሱሱኑብን በቃ ስክሮል እያደረግን አሁን ተኛለህ እስቲ ሰዓቱ በጣም ይሄዳልና እሷ ስራ ሆና ከስራ እረፍት የምትወጣበት ከሌሊቱ 8 ሰዓት ነው በእኛ ማለት ነው በእኛ ከሌሊቱ 8 ሰዓት እሷ ስራ እረፍት የምትወጣበት ነው 30 ደቂቃ የሻይ ሰዓት አላቸውና በዛች 30 ደቂቃ በልተኛ ሳልመለስ ተኛት ባላለው ከዛ ተኛለሁ መተኛትን አረጋግጣ ወደ ስራዋ ትገባል ከዛ ልክ እኔ ጠዋት ስነሳ ደግሞ እሷ ሌሊት ይሆናል እኔ ጠዋት ስነሳ እነሱ ጋር ማታ በቃ የምተኛበት ሰዓት ነው የኔ ሰዓት አይስተጓጎልም ምክንያቱም እኔ ስራ ስላለኝ ትምህርትም ስላለኝ እኔ በስርዓት 7 ሰዓት 8 ሰዓት እንድተኛ ያደርገኛል እሱ ነው ሜቢ ላይ ተኛ የሚችለው የኔ ሰዓት ሙሉ ለሙሉ ይከበራል የእሱን ሰዓት ነው ያዛባሁት እንዴት ተዋወቃችሁ እንዴት ነበር የፍቅር ጅማሬያችሁ በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም እድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንተዋውቀው እዚህ ነው ኢትዮጵያ ነው ከመሄዷ በፊት ግን ሪሌሽንሺፕ ውስጥ አልነበርንም እዛ ጊዜ ከሄደች በኋላ ኡጋንዳ ያለች ነው ሪሌሽንሺፕ የጀመርነው ኡጋንዳ ነበረች ካናዳ ከመግባቷ በፊት ተሰዳለች በዚህ እድሜዋ ስደት እስቲ እንዴት ነው አንቺ ንገሪን ስደት እንዴት ነው ረጅም ጊዜ አልሆነኝም አሁን በቅርብ ነው የወጣሁት ከኢትዮጵያም ስንት ዓመት ሆነሽ 3 ዓመት ቢያልፈኝ ነው ኦልሞስት 4 ዓመት እንደዛ ግን ካናዳ ከገባው 2 ዓመት ነው ከዛ በፊት ዩጋንዳ ነበርኩኝ ዩጋንዳ ያለውኝ ነበረ ያየሁት ሶሻል ሚዲያ ላይ ማለት ነው ሶሻል ሚዲያ ላይ ነው ያየሽው ከወጣሽ በኋላ ነው የተዋወቃችሁት እዚያ አውቀዋለሁ ግን ተራራቀናል ኢቭን ሶሻል ሚዲያ እንደሚጠቀም አላውቅም እና ሌላ ሰው ነው ፖስት አድርጎት የሱን ቪዲዮዎች አይቼ ከዛ በኋላ ነው አፈላልጌ እንዲህ ሰው ብለሽ እና ፖስት የተደረገው በጣም አስተማሪ ነበረ በሃይማኖት ዙሪያ እና እሱ ስለማውቀው ብቻ ሳይሆን ትምህርቱን በጣም ወደድኩትና ሁሌ ባዮ ብዬ ፎሎ አደረኩት እና ፎሎ አልነበረም አልነበረም አዲስ ነው ለኔ የመጀመሪያ ጊዜ ሊሆን ማለት አልጠብቅም ግን እንዲህ በተለይ አንቺስ እንደው ወደፊት እንደዚህ አይነት እህል ውሃ ኑሮን እግዚአብሔር ፈቅዶ ብለሽ አስበሽ ነበር የዛን ሰዓት ስታዩ በፍጹም እንደማንኛውም ቲክቶከር አደነኩት ያው እንደማድነቅ ነው ቪዲዮ በጣም ደስ ይል ነበር እንደ አንድ ኦርቶዶክስ ለወንዶም የሚችለው መልእክት ነበረው እና ፎሎ አድርጌው ፎሎ ባክ እንዲመልስልኝ በውስጥ ጻፍኩለት መልስልኝ እንጂ አልሽው አሁን መስል ነው ለማየት ብቻ ከሆነ እኔ ፎሎ ባክ መመለስ አለብኝ አይ ምላሽን እሷ እንዳደነቀችው ያህል አንቺም ቲክቶክ ነበረሽ ግን እኔ ፖስት ምናምን ያነከል አልነበርኩም እኔ 2000 3000 ፎሎወር ነው የነበረኝ እሱ ደግሞ በጣም ፌመስ ነበር ግን እሱ ፎሎ ባክ እንዲያደርግሽ ፈልገሻል ስለማውቀው ላየክ ደስ ይለኛል ቢያደርገኝ እና ከአንዳንድ ነበር የመለሰልኝ ያይዋል ብዬም አልጠበቅኩም ምክንያቱም 200 ሺህ ምናምን ተከታይ ያለው የኔ ቴክስት ይደርሰዋል አላልኩም ከመለሰልኝ በኋላ በቃ ቴንኪው ምናምን ብዬ ከዛ በኋላ እሱ ነው እስከዚህ ነው የሄድኩት ያው እኮ ትልቁን በር ከፈትሽና መልስልኝ አልሽው ከመጠየቅ አይተናነስኝ ፎሎ ባክ መልስልኝ እኔ ለማየት ብቻ ከነበረ ጉትሽ ፎሎ አድርግሽ በቃ ማየት ይችላል ይሁንልህ አሁን እጅህ ነች ምንም ብትል ምንም እንትን አያደርግም በመሀል ያው ተራረቀን ስለነበረ አንድ ነገር አንደዋወልም ምናምን አንገናኝም ስልኳም አልነበረኝም ስልኬም አልነበራትም ከወጣች በኋላ
ከዛ ደግሞ ሌላ ህይወት ውስጥ ምናምን ነበር አይደል ነበርሽ ከዛ በፊት ሪሌሽንሺፕ ውስጥ ስላልነበረች ማለት እኔና እሷ ሪሌሽንሺፕ ውስጥ ስላልነበርን ሌላም ህይወት ይኖራታል ምናምን ነው እንጂ እንገምታለን እንደዛ አይነት ነገር እንደዚህ አይነት ላይፍ ውስጥ እንገባለን የሚል ሀሳብ አልነበረኝም። ፎሎ ባክ መለስኩላት። ከዛ በኋላ ላይቭ ስገባ ትመጣለች፣ ቁጭ ብላ ታየኛለች፣ ጊፍት ትሰጣለች። አትሰጠኝም። በጣም ድሃ ነበረች። ይህም አንጫወትም ነበረ፣ ግን ዝም ብለን ትምህርቶች ምናምን መምህራኖቹ ይመጣሉ። መንፈሳዊ ላይ ነው የምታደላው። ላይቭ ስንገባ እየመጣች ቁጭ ብላ ትማራለች። ያኔ ደግሞ ቤተክርስቲያን የተከፈለችበት ከባድ ወቅት ነበር የዛ ጊዜ ነበርና ጥቁር የለበሰችበት ጊዜ የዛን ሰሞን ነበረ። ኡጋንዳ ነበረች እሷ። ትመጣለች፣ ላይቭ ላይ ቁጭ ትላለች፣ መምህራኖች ይመጣሉ ያስተምራሉ ምናምን። ከዛ በኋላ ቀስ እያልን እያወራን እኔ ነኝ የጠየኳት። ግን እኔ በሪሌሽንሺፕ የመቆየት ሀሳቡ የለኝም፣ ማግባት እፈልጋለሁ አልኳት እና ረጅም ጊዜ አልቆይም። ቆይቼም አይቼው ስለማውቅ እና ቶሎ ማግባት ስለምፈልግ እንደዚህ ነው አይደልሽ? ሚስቴ ትሆኛለሽ የሚል ጥያቄ ነው። ምን መለሽ አንቺ? ያው እዚህ የተለመደው አሁን እንግዲህ በወጣቶች በደንብ በጣም ብዙ ቦታ እያየን ያለ ነው ታገቢኛለሽ ወይ የሚለው ጥያቄ በጣም የአውሮፓውያኑን ባህል ተከትሎ ለየት ባለ መልኩ ነው። አንተ በርቀት ሆኖ እንግዲህ በርቀት ሆኖ ፍርጥን ያረከው ሚስቴ ትሆኛለሽ ወይ? ትሆኛለሽ ሰርፕራይዝ ምናምን በቃ አይታሰብም። በቃ ይሄ ቃሉ ነው ሰርፕራይዝ የሚያረጋት ሐሳብክ ውሳኔ አይደል? ቶሎ ነው። ሪሌሽንሺፕ ከጀመርን ረጅም ጊዜ መቆየት አልፈልግም። እሷ ደግሞ ገና ወደ ካናዳ ልትሄድ ነው የዛን ጊዜ እና ሄደች ማለት ደግሞ ገና እዛ ዜጋ እስክትሆኚ እስክትመለሽ እና ያለው ጊዜ ብዙ በስደት ህይወት ብዙ እንደዚህ ግንኙነት ውስጥ የነበሩ ችግር ውስጥ ወድቀዋል። ይሄ ስጋቱ ነበረ። መቆየት በጣም ከባድ ነገር ነውና አባቴ ደግሞ በእድሜ ትንሽ ሄደት ያለ ነው። እሱን ደግሞ ቶሎ ማስደሰት አለብኝ እና አንዳንድ ጊዜ እያሉ ከእድሜ ጋር ትሽቀዳደማለህ። 76 ዓመት ኖረች እና በቃ ይሄ ዓለም የኔን ደስታ ሳይ መሞት የለበትም የሚለው በቃ ሀሳቤ እንደዛ ነው። ሁሌም ጸሎቴም ደግሞ ቤተሰቦቼን ማስደሰት ሰው አድርገኝ የሚል ጸሎት ነው ሁሌ ለእግዚአብሔር የማቀርበውና አላሳፈረኝ። ቶሎ መጣች ደግሞ። እንዴት ተሳካልሽ? እንደው ፍቅሩ አበረታሽ ነው እንዴት ነው? ምክንያቱም 2 ዓመት ሄዶ ብዙዎች አያስቡትም። ቆይ እንዲያርጌ ቆይ እንደዛ ሲሉ ድሪሜ እንደዛ አልነበረም። አዲስ ነኝ በዚህ በአጭር ጊዜ ብዬ አላሰብኩም ነበረ። ግን ያው ልክ ጀመርን ማለት ያው ትልቅ ፍቅር ውስጥ ገባ ማለት አይደለም። በጣም ስትላመጂ ነው እና በጣም እኔና ስንላመድ ደግሞ በጣም መረረቁ ከበደን ማለት ነው እና ስቲል ተማሪ ነኝ። ግን ያለን ሪሌሽን ከዚህ በላይ መሄድ አልነበረበትም። እንደኛ ሀሳብ እንዳለው አባቱንም ማስደሰት ነበረበት። ከዛ የሚበልጠው ነገር ግን እኔ እግዚአብሔር ፈቅዶት ነው ብዬ ነው የማስበው። ምክንያቱም እንደኔ ሀሳብ ቢሆን ገና ረጅም ዓመት ምቆይ ነበር የሚመስለኝ እና ነግረው ነበረ እና ትምህርቴን እስከምጨርስ ምናምን ስቴብል እስከመሆን 1-5 ዓመት እለው ነበርና እሱ ፈቃደኛ ነው ባይዘው በዛ ሰዓት ርቀቱም አልገደበውም ነበረ። ግን ያው ሽማግሌ ልኮ ቤተሰብ አውቆት እንድንቆይ ነበር የሚፈልገው። ያን ራሱ ቤተሰብ ማስደሰት ስለሆነ ነበር። ግን እግዚአብሔር ፈቀደውና በቃ ቤተሰቦችን አውርቼ ምናምን ተፈቀደልኝ። ገና መሄድሽ አይደለም ወይ? ገና ትምህርት መጨረሽ አልተባልሽም? አልተባልኩም። እውነት ነው የምባል መስሎኝ ነበረ። አንቺ ተማሪያሽዋል? ሳማክር እንደዛ እንደምባል። ግን እነሱም ወንድሜ ነው እዛ ያለው እና ወንድሜን ያማከርኩት። ወንድሜ ደግሞ ለእኔ ላይፍ ከራሱ በላይ በጣም የሚጨነቅ ወንድም ያለኝ እና ከምንም ነገር በላይ እሱ በፍቅር ያምናል እና ያሰብኳቸው ነገሮች እነዛ ድሪሞች እንዳያሰናክሉብኝ የኛውን ያስብ ነበርና ምንም ያ ነገር ትልቅ ነገር ቢሆን ግን ሄጄ አግብቼ መምጣቴ ያንንም እንደማያስቀርብኝ ያውቃል። ምንም እንቅፋትም አልሆነብኝም ማግባቴ
ተጨመረልኝ ከህይወቴ እንጂ ማለት ነው። እና ወንድሜም በእኛ ባለን ሪሌሽን እርግጠኛ ሆኜ ስነግረው በቃ እሱን አስቀድሚና ህይወትሽን ቀጥይ ነው ያለኝ። ከዛ ነው በቃ የቀጠለ። ምን አተረፍሽ? እንደው በህይወቴ ውስጥ ያው ትዳር ትልቅ ነገር ነው። አዎ በጣም እግዚአብሔር ይመስገን ደግሞ በታላቅ ክብር ነው፣ በእግዚአብሔር ፊት ነው፣ በእግዚአብሔር ቤት ነው ጋብቻችሁን የፈጸማችሁትና አሁንም እሱ ይጠብቃችሁ በቤቱ ያቆያችሁ ነው የምለው። ግን አሁን ስደትን ስታስቢ ከዚህ ወጥተሽ እንግዲህ ኡጋንዳ በነበርሽበት ጊዜ የነበረሽ ህይወት ውስጥሽ ይሰማሽ የነበረው ነገር፣ ከዛ ደግሞ የትዳር አጋር ስታገኚ ምን ጨመረልኝ ትያለሽ? እንደው ለሚመለከቱን ራሱ በፊት መንፈሳዊ ህይወትም ስላለበት አይተሽም እንግዲህ የእሱ ተከታይ ሆነሽ በሱ ቤት የሚቀርቡ ትምህርቶችን እየተከታተልሽ ወደ ቤቱ ስቦሽ ከዛ ደግሞ ወደ ህይወቱ አቅርቦሻል። ባንድ መኖር ቀላል ነገር አይደለምና እስቲ ምን ትነግሪናለሽ ከበፊት ህይወትሽ ጋር? ብዙ ነገር በጣም ብዙ ነገር ነው ያተረፍኩት ህይወቴ ውስጥ ስለገባ። ከመጀመሪያው ጀምርልሽ እኔ ሰው ሀገር ለኔ የመጀመሪያ ነው፣ ከኢትዮጵያ ወጥቼ የመጀመሪያ ነው በቃ። እና ሊከብደኝ የሚችልበት ወይ ነበር የሚሆነው፣ ግን ገና ከመግባቴ ጀምሮ ህይወቴ ውስጥ ነበረ። እዚህ ብዙ ነገር ይጎልብኛል። እዚህ ለምጄ ሄድኩት ብዙ ጓደኞች አሉ፣ ቤተሰብ እና እሱ ያን ሁሉ ነው ከቨር ያደረገልኝ። በቃ ምንም ነገር ፈልጌም አገሩም ላይ የሚያስጨንቀኝ ነገር ካለ ማወራው ከቤተሰቤ በፊት ለሱ ነው። ነገሮች የሚያቀልልኝ እሱ ነበረ። እንድበረታና ትምህርቴ ላይ ፎከስ እንዳደረግን በጣም ይመክረኛል። ከሁሉም በላይ ግን ወደ ሃይማኖቴ ፎከስ እንዳደረግ ረድቶኛል። በጣም ትልቁ ነገር ምለው እሱ ነው። ጓደኛም ሆኖልኛል። በጣም ስራ ምናምን ያልነበረኝ ታይም ነበረ እንደሄድኩኝ። ካናዳ ነው ወይስ? አዎ ካናዳ። እና በጣም ነበር እሱ የሚያበረታታኝ፣ ያግዘኝም ነበረ እዚሁ ነው እዛ ማለት ነው። ኧረ እባክሽ ይሄ ለየት ያለ ነው። ይሄ በደንብ አሁን ብዙ ጊዜ የሚታሰበው ከዛ ወደዚህ ነው። አዎ ግን አይደለም። አዋጪ ነው በኢትዮጵያ ብር ተመንዝሮ እንዴት ነው? እኛም አልጠበቅንም ነበር። ግን ዲፕሬሽን ውስጥ ነው ለመናገር አልነበርኩም። ምክንያቱም እኔ ፋሚሊ ጋር ነው የምኖረው፣ የሄድኩትም ለትምህርት ነው። ግን እሱ እንደዛ አሰብና ገና አስቦ ምንም ተጨንቃ ይሆናል ምናምን የሚለውን አስቦ እኔ ባላሰብኩት መንገድ ይረዳኝ ነበረ። እና እሱ ሞር ክሎዝ አደረገን ማለት ነው። በጣም ማሰቡ ራሱ ማድረጉ ምናምን ሳይሆን ሰው እዛ እያለሽ ይጠብቃል ብለሽ ታስቢያለሽ፣ ከአንቺ ይጠብቃሉ እንጂ ያው እነሱ ደግሞ አገሩን ተረድቶ እኔም ተረድቶ ይብዛም ይነስም ምንም ይሁን ለኔ ብሎ ማሰቡ ሀሳቡም ቀላል አይደለም። በራሱ ማሰቡ ብቻ ማድረጉ አይደለም፣ ማሰቡ ራሱ ለኔ ትልቅ ነገር ነበረ። እና ሞር ቁም ነገር እንደሆነ ተሰማኝ ማለት ነው። እሱ ጋር ላይ ነገረኛ ነው ማለት ነው አልሽ? አዎ ወሬያችንም እንደዚህ ቀልድ አልነበረም። እንዴት ግን አንተ መላክ አሰብክ? በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዴምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም እድል። ዴምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ተማሪ ነች። አንዳንድ ጊዜ ስሙን ብቻ አሜሪካ ሲባል ካናዳ ሲባል ምናምን ሁሉ ነገሩ ምቹ የሆነ የሚመስለው ሰው አለ። ከሄድሽ ብር የሚታፈስ ብቻ የሚመስለዋል እና ብዙ ስትራግል አለ ሰው ሀገር ላይ። እኔ ዝም ብዬ ዩቲዩብ ላይ ምናምን ዝም ብዬ ለማየት እሞክራለሁ። እንደዚህ አንዳንድ ጊዜ ሌላ ሀገር ሲስተሙን ማወቅ ምናምን አሪፍ ነው እና እንደዛ ቼክ አደርጋለሁ። ከዚህ ኒው ካመር ስትሆኝ ደግሞ ብዙ ቻሌንጆች ይኖራሉ። ከአየሩም ይጀምራል ብዙ ጊዜ ሰዎች የሚሉት። ሴትን እስክታረጊ ድረስ ያሉ ብዙ ስትራግሎች አሉና ከነዛ አንፃር እቺ ልጅ ደግሞ ተማሪ ነች። አይኖ እዛ በጣም የሚወዳት ሚሳሳላት ወንድም ነው ያላትና እኔም ደግሞ አንድ
ወንድሟም ነኝ እኔ ወንድሟም ነኝ ጓደኛዋም ባሏም ነኝ ብዬ ነው ማስበውና ሚስጥር ከኔ ውጭ አታወራም ጓደኝነታችን እኔም እንደ ሚስጥር ነው ማውራት እንደዚህ ሆንኩ እንደዚህ ያር ከሷ ውጭ ሌላ እህትም ጓደኛም ሚስትም የለኝም እንግዲህ ምናወራው ነገር ስላለ እስኪ ይሄን ነገርማ የሆነ ነገር በሆነ ሰው በሰው እስቲ ባካችሁ ጠይቋት በጠይቃት እሺ ላትለኝ ስለምትችል በቃ እንደዚህ ያርጌ ማድረግ አለብኝ ምናምን ነገር ካለሽ ደግሞ ነገ አንድ ላይ የምትሆኝበት አንድ ላይ የምትሆኝ ስለሆነ ደነገጠች እንዴት ነው አይገመትም አዎ ያልጠበቅኩም እንዲህም አይነት ሰው አለ የሚለውን ተመልካቾችም እንግዲህ አለ እንዴ ብለው አስተያየት እንደሚሰጡ አስባለሁ ምክንያቱም ምን ሰማው በተቃራኒው ስለሆነ ጥያቄ የለውም ትልቅ ነገር ነው ይሄ ለራሴ አዲስ ነገር ነው አላውቅም ለህዝቡ ለኔ ግን አዲስ ነገር ነበረ እሱ ከዚህ ነው ዛ ማድረጉ ማሰቡ ነው ታየኝና ምንም ችግር ኑሮብኝ ምንም አልነገርኩት በቃ ስራ እንደሌለኝ አውቃል ቤት እንደሆንኩ ያውቃል ገና ለከና ያስፈልጋት ይችላል በሚለው ነው እና በቃ ደንግጫለሁ በጣም ደንግጠሽ ለማን መጀመሪያ ይሄንን ነገር ነገርሽ ለማንም አይገርምሽ የእውነት ዝምሽ በቃ ይኸው ዛሬ እየወራሁ ነው ማን ያውቃል እሱ ካልተናገር እኔ አንቺ አልተናገርሽም ሰው የሚያምነኝም አይመስለኝም ባይ ዘ ወይ የእውነት አላውቅም ሰው የሆነ የሚመስላቸው እኔ እሱን እንደ ምናልባት ለሱ ማድረግ ሊመስላቸው ይችላል ካናዳ እየኖርኩ ስለሆነ እና ለማውራትም አላሰብኩምም አሁን ቢሰፋሚ ራሱ አሁን ቢሰሙ ነው አውርታል እንዴ እንግዲህ አሁን ሰምተዋል እዛ ያለ በተለይ ማንም አያምነኝም ባወራ ራሱ አዎ ማንም ታደርጊያለሽ ብሎ ነው እንጂ የሚያስቡት ያደረግልኛል ብሎ አያስብም እና እኔ ትምህርት ላይ ነበር ፎከስ እንዲያደርግ የምፈልገው እሱ በቃ ነገን ስለሚያይ ስራ እኔ በቃ ለራስሽ ስለሆነ ምንም አይነት ወጪ የለብኝም ለራስሽ ያለው ነገር እኔ ያደርጋለሁ ትምህርትሽ ላይ አትኩሪ ነበር የሚለኝ ከዛ በቃ ጎን ለጎን እኔም ወዲያው ደግሞ አልቆየሁም መስሎት ነው እንጂ የሚቸገር ወዲያው ነው ስራ ያገኘው ያው ርቀቱ ይደበላለቅበታል እኮ ነጋ ሲል አንቺ ጋር ሌሊት ነው ያልነጋ ይመስለዋል እውነት ነው አዎ ያው ከሚገኘው ነገር ላይ ሼር ማድረግ ያን ያክል እንትን አይደለም እኔ ከዛ አንፃር ነው ማየው እኔም ቢቸገር እንደው ካለሽ ስጪ ማለቴ ስለማይቀር ከዛ አንፃር ነው ማየው ሰው በጣም እንዴ ከዚህ ወደዛ ምናምን ሰው የሚል ሰው ይኖራልና ይቻላል ደግሞ ካለሽ ከተቀመጠ ምን ችግር አለው እሷ ሴትል መጠኑ ሳይሆን ነገሩ ማሰቡ ነው አነሰ በዛ ወይም የሆነ ልኬት ላይ ያስቀምጦ ይሄን ያህል ነው አይደለም ግን ሰው አይዞህ ለማለት የኔነት ስሜትን ለማሳየትና በቃ ሰው አለኝ ብለሽ ታስባለሽ ደግሞ በደንብ ተሳክቶልሃል በጣም በጣም ነው ማመሰግንሽ ይሄን በአደባባይ መስከራለች በጣም ተማምኜበት ነው እዚህ ድረስ የመጣው በቃ እምነቴም እኔ ባሌም የተቀበልኩት ሳላገባው ነው በቃ ሁሉ ነገሩ የፍቅረኛው የጓደኛ አልነበረም በጣም ነው የሚያስብልኝ በጣም ወደው ወንድም አለኝ በቃ እሱ ለራሱ በላይ ለኔ ያስባል ልክ እንደዛ ልክ ላለው ልክ ወንድሜ እንደሚሳሳለኝ አይነት ሰው ቢኖረኝ ምናምን ብያስብ ነበር ብዙ ሰዎች አሁን ብዙ ሴቶች አባታቸው ጋር በጣም ቅርበት ካላቸው በጣም የሚወዱት ከሆነ ባላቸው ያን አባታቸው የሚሰጣቸውን ፍቅር የሚሰጣቸውን እንክብካቤ ባላቸውም እንዲሰጣቸው እንመኛለን ምኞት አለ ስለዚህ አንቺ በደንብ ያሰብኩት ተሳካ ብለሻል በጣም 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 እግዚአብሔርም ተጨምሯል አሁን የትዳር ላይ ተጨምሯል የምልበት አንዱ እና ዋናው ምክንያት አሁን ሴት ልጅ ስትሆኝ ደግሞ ቤተሰብ ማሳመኑ ነው ገና 2 ዓመቷ ነው ብዙ የከፈሉ ሳክሪፋይ አለ እሷን ወደዛ ለመውሰድ ምናምን ከዛ ደግሞ ገና ምንም ነገር ሳትሰራ ይችላል ትምህርቷን እንኳን ሳትጨርስ ምናምን ወደ ኢትዮጵያ ላገባ ለሄድ ነው ማለቱ ይሄ ትልቅ ነገር ነው እኔ በጣም በቃ እግዚአብሔር መፍቀዳቸው በቃ እግዚአብሔር በእነሱ ልብ ውስጥ ገብቶ ነው የፈቀደው እምቢ ቢሉ ይችላሉ ምንም ማድረግ አትችልም ስለዚህ አንዱ ወንድ ልጅ አምና ወደ ኢትዮጵያ መምጣቷ በራሱ ይሄ ትልቅ ነገር ነው
ጊዜው እንደምታዩ ነው ምናምን የኔም አባት ቢሆን ማያረገውን ነገር ነው እነሱ ያደረጉትና ለሴት ልጅ ትንሽ ከበድ ይላል እንደዚህ ነገር አሳምኖ ወደ ኢትዮጵያ ላገባ ነው ብሎ መምጣት ምናምን ቤተሰቦቿ ያሉት ቆቦ ነው እና እኔ ጋር ነው ያረፈችው ምናምን ኤርፖርት ሄጄ እሷ መቀበል ገና ለመጀመሪያ ጊዜ ነው ሪሌሽንሺፕ ከጀመርን በኋላ በአካል የተገናኛችሁት ከባድ ጊዜ ነው ያሳለፋችሁ በጣም እና ፈጣሪ ያለበት እዚህ ትዳር ውስጥ ያሰብኩ በብዙ ነገር እየረዳን ነበረ በቃ ብዙ ነገሮች እና መሀል ላይ መምጣት አልቻለችም ነበር ያልተስተካከሉ ወረቀቶች ነበሩ እሱ የሚያስደነግጥ ነበረ እዛ ውስጥ ምን ጊዜ ይርገባ ምናምን ተስተካከለ የሰርጋችሁ ቀን ከተቆረጠ በኋላ ነው ይሄንን የሰማችሁት አስደንጋጭ ነበር አይደል ወይ በጣም ምንም ነው ያልጠበቅኩት የሆነ መስተካከል የነበረበት ነበረ ያ ደግሞ ጊዜ ውስጥ ነበረ ለማስተካከል ጊዜ ወሰደብሽ ወዲያው በስተት ነበር እንደዛ የተባልኩት ግን እውነት የወረቀት የተሳሳተ ነገር ነበር የተሳሳተ ነበረ እነሱ ያሉት የስተት ነበረ ግን እነሱ እንዳሉት ቢሆን ብዙ አመት ውስጥ ነበር ያ ነበር እናስደነገጠን ማለት ነው ግን ሁለተኛ ቀጠሮ ላይ ሲሄድ ስተት ነበርና በስተት ነው ተስተካከለሽ ተስተካከለ ነው ፋይል ነበር የተሳሳተው እና እንደገና ደግሞ ያው እግዚአብሔር እንደፈቀደ አሳየን ፈተና ነገር ነው ያ ሲሆን እንትና አላለም የሆነ አላማረርኩ እኔ በበግሌ አላማረርኩ የሆነ እግዚአብሔር ያልፈቀደው ነገር አለ እግዚአብሔር በፈቀደው ጊዜውን ብዬ ቢከፋኝም ግን እግዚአብሔር ትክክል ነው ሁሌም በእኔ እውነት ነው ግን ደግሞ እንደ ሰው ያስደነግጣል የሰርግ ቀን ቆርጠሽ ግን እኔ ምክንያታዊ ነው ብዬ ነው እግዚአብሔርን ማስበው በቃ በጣም እኔን ከኔ ፍላጎት ብዙ ነገር እንፈልግ ሳይሆኑልኝ ቀርተው እግዚአብሔር ያደርግልኝ ብዙ የሚበልጥ ነገሮች አሉ ካጣነው ነገር ይልቅ ያገኘነው ነገር ይበልጣል ይባላል ይሄ ምክንያታዊ ነው ብዬ ትቼው ነበር ሁለተኛ ቀጠሮ ላይ ግን እግዚአብሔር ተስተካከለ አላሰብኩትም ደግሞ ያ ደግሞ ሌላ ድንጋጤ ነው እና እንደዛም ነገር ሀፕን አድርጎ ነበረ ምን ተሰማ ምን አደረግክ አንተ ልክ ያንን ስትሰማ መቼም እዚህ ሁሉንም ኃላፊነት አንተ ጋር ነው ምክንያቱም በቃ ሰርግ ነው እሷ ከዛ ነው የምትመጣው እኔማ በቃ ስትነግረኝ ይሄ ማንዴት ምናምን ለእሷ እንደውም እንትን አላልኳትም እግዚአብሔር ያውቃል ምናምን ያልኳትና ሂጂ እኔ ሁሌ ኪዳነ ምሕረትን ጦጦ በጣም ወዳትና እዛ ሂጂ ተመርክኬ ያለቀስኩ እንጂ ታውቂያለሽ ምናምን አልኳት ከዛ በስንተኛው ጊዜ ሁለተኛ ላይ ስትሄድ እንደውም ቁጭ ብላ ነበር ካፌ ምናምን ለምን አትሄጂ ምናምን ቼክ አድርጊ ምናምን ተባባልና ሄደች ሄዳ ከትንሽ ደቂቃ በኋላ ደወለችልኝ ተስተካከለ እኮ ምናምን ወይኔ እስማ ከዛ እሺ አንዴ ጸሎት እናድርግ ምናምን አልኳትና ጸሎት አደረግን የምተኛው እና አንዳንድ ጊዜ እግዚአብሔር በሁኔታዎች ውስጥ ይገባል አይቻልም የተባለውን ነገር ሁሉ ያ ወይ በጣም በተለይ በእኛ ህይወት ውስጥ በጣም ብዙ ነገር ነው ያሳየንና እግዚአብሔር ይመስገን ተመስገን በእውነት በጣም ተመስገን ነው አሁን ሁሉ ነገር አልፎ እግዚአብሔር ፈቅዶ ጋብቻችሁን ሚያዝያ 18 ነው ያደረጋችሁት ቅዳሜ ቀን እንዴት ነበር እስቲ ንገሩኝ ማክሰኞ ሚያዝያ 14 ማክሰኞ የቁርባን ፕሮግራም ነበር ለየት ያለ ስሜት ነበር ደግሞ በቁርባን የተጋባ ነው ይሄ ደግሞ ትልቁ በቤተክርስቲያናችንም ትልቁ በቃ የሰው ልጅ መጨረሻው ይሄን ቅዱስ የሆነ ሚስጥር መካፈል ነውና የተለየ ስሜት ነበር የተሰማኝ በጣም በቃ ያለቀስኩበት ቀን ነው በውስጤ ትልቅ ነገር ነው ለኔ ምኞትህ መሻትህ ይሄ ነበር በቃ ይሄ ነው ማግባት የሰው ልጅ ሁሉ ፍጻሜው ነው ማግባት አይደል በቃ ማግባት ግን በጋብቻ ውስጥ ደግሞ ይሄን ቅዱስ ሚስጥር መካፈል ለኔ ትልቁ ነገር ነበርና አሁንም ደግሞ ደጋግሜ እንድካፈል ይርዳኝ አሜን 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 ከዛ በቅዳሜ ደግሞ መልስ ነው ያዘጋጀነው ግን በጣም እግዚአብሔር የከበረበት ነበረ ብዙ ትልልቅ ዘማሪያኖች የተገኙበት ፕሮግራም ነበረ እግዚአብሔር የከበረበት በእኛ ውስጥ እግዚአብሔር የታየበት ፕሮግራም ነበረ በጣም ደስ የሚል ፕሮግራም ነበረ እግዚአብሔር ይመስገን በጣም ደስ ይላል ያንቺ ምኞት በስርዓተ ቁርባን ጋብቻሽ መፈጸም ነበር ወይ በጣም እንጃ ብዙ ሰው ይሄ ነገር አይገባኝም ከማለት ካልሆነ ማንም ሰው ይመኘዋል ይሄ ነገር
እና እኔም በጣም የምመኘው ነገር ነበረ። ግን ደግሞ ያው ራሴ አይገባኝም ብዬ አስባለሁ ያ ነገር። ግን ደግሞ እግዚአብሔር ፈቀደና እሱን አገናኝቶ እሱ ነው ያን ያቀረበልኝ ማለት ነው፣ እንደዛ ፍላጎቱ እና የኔን ፍላጎት ስለነበረ በጣም በደስታ ነው የተቀበልኩት። በጣም ትልቅ ነገር ነው። ያው ደስታውን ቪዲዮ ላይ ራሱ የታደሙት ሰዎች ፊታቸው ራሱ ይነበባል። እናንተ ዋና የጉዳዩ ባለቤቶች ብትሆኑ ታዳሚው በአጠቃላይ ሁሉ እግዚአብሔርን እያመሰገነ በጣም ደስ ይል ነበረ። እኔ በቃ በጣም ለእኛ የሚገባ አይደል። አንዳንድ ጊዜ ቁጭ ብለን እናወራለን ከእሷ ጋር እና ምን ያክል ያከበርን እያንዳንዱን ነገር ስንገናኝ ጀምሮ እንደዚህ በቃ እዚህ እንደርሳለን ብለሽ አስበሽ ታውቂያለሽ? ደጋግሜ ነው የምጠይቃት። ለአንተ ስለሚገርምህ ነው አይደለ? ይሄን ጥያቄ የምታነሳው በጣም ይገርመኛል። በቃ ይሄ የእግዚአብሔር ተአምር ነው። በቃ እኔ ከየት እንደተነሳው አውቀዋለሁ እና ለዚህም ደግሞ ክብር የምበቃ ሰው አይደለም። በጣም እንደው እግዚአብሔር ከዚህ በላይ አክብሬ እኔ እንደ ውለታ ሊጥልብኝ አስቦ ይሆናል እንጂ እግዚአብሔር ለኔ የሚገባ ነገር ባረገው ነገር ውለታ ብንከፍልማ ምንም እኮ በምን አንችልም። ከምስጋና ውጭ ምንም ማድረግ አልችልም። ግን ሁሌ ደግሞ እየወደኩ አሳፍረዋለሁ እግዚአብሔርን። አሁንም ደግሞ በወደኩ ሰዓት እያነሳኝ ከቤቱ እንዳያሳጣኝ። ከቤተክርስቲያን መውጣት በጣም መጎዳት ነውና ከቤተክርስቲያን እንዳንወጣ ይጠብቃል። እውነት ነው። እግዚአብሔር ይጠብቃችሁ። ትልቅ ነገር ነው። ቲክቶክ ላይ እንግዲህ ቀደም ሲል እንዳነሳ ነው ከ600,000 በላይ ተከታዮች አሉ። መቅዲ ወደ 500,000 አልፈሻል። አልገባም፣ ልገባ ነው። ገና ልገባ ዳርዳር ማለት አይቀርም። አይ ያልፋል። እሱ ምንም እንዴት ነው ከስራ ህይወት ጋር መደበኛ ስራ ምንድን ነው? መንፈሳዊ አገልግሎት ላይ የተለያዩ ገዳማት ላይ ቤተክርስቲያን በማሰራት ብዙ ነገሮች ላይ አያለሁና እስቲ መደበኛ ስራ ፕሮፌሽን ፓርት ታይም ነው። አሁን ይሄ መደበኛ ስራ ፕሮዳክሽን ውስጥ ነኝ። እሺ፣ የፕሮዳክሽን ባለሙያ ነኝ። ፕሮዳክሽን ውስጥ ነኝ። ካሜራማንም ነኝ። ፕሮዳክሽን ማኔጅመንትም ኢቨንት ኦርጋናይዜሽን ላይ እሰራለሁ ምናምን። ከዛ ግን ቤተክርስቲያን ባለኝና በሰጠኝ እግዚአብሔር በሰጠኝ አቅም ማገልገል በጣም የሚያስደስተኝ ነገር ነው። ከዛ በፊት የነበርኩበት ህይወት ዓለማዊ ውስጥ ነበር በጣም ምናምን። ወደ ቤተክርስቲያን የምንሄድበትም ጊዜም አልነበረንም። ድሮ ሰንበት ተማሪ ነበርኩኝ። ከዛ በኋላ ግን ጠፋው። ወጣትነት ከባድ ነውና ከዛ ወደ ቤተክርስቲያን ደግሞ መለስ ስል የምርም ደግሞ በቃ ይሄ ከዚህ በኋላ በቃኝ ወደ ሌላ ይስብሻል። ዞሮ ዓለም ውስጥ ያለሽ ወደ ዓለሙ ትሳቢያለሽ። አንዳንድ ጊዜ ወደ አጋደልክበት ነገር ትሳቢያለሽ። ግን ደግሞ እየታገልኩ ምናምን እግዚአብሔርን ቤት ማገልገል በጣም ያስደስተኛል እና ቤተክርስቲያንን ባለኝ አቅም ማገልገል፣ የተጎዱ ቤተክርስቲያኖች ላይ ማሰራት ምናምን ለምን እንደዚህ ለቤተክርስቲያን የሚመጥን ነገር ሆኖ ሳይሆን ባለኝ አቅም ቤተክርስቲያን ከምትሰጠን አንጻር ሳይሆን እንደው ትንሽ ነገር እንኳን ኮንትሪቢዩት ለማድረግ ያክል ይሄን ማናደርገው እንግዲህ ያው በሰራኸው መንፈሳዊ ኮንተንት ነው እንግዲህ መቅዲን ማፈፍ ያደረካት ልቧን የሰረቀ ይሄማ ለህይወት ያስፈልገኛል ብላ አንዱ ቤተክርስቲያን ከስትችኝ አንዳንዴ በምን አጋጣሚ ብዙ ጊዜ ይገርመኛል። እንዴት ተዋወቃችሁ ምናምን ስንል አንድ በጋብቻ 50 ዓመት የቆዩ የ50 ዓመት የጋብቻ ክብረ በዓላቸውን ልጆቻቸው ከተለያየ ዓለም ክፍል ተሰብስበው ሲያከብሩላቸው ፕሮግራም የመስራት እድል ነበረኝና እንደው እንዴት ተዋወቃችሁ ብዬ ስላቸው ያው በበፊት ገና በልጅነት ታጭተው የባለቤታቸው ቤተሰቦች ናቸው ያሳደጓቸው እና እነሱ እናቴ አባቴ የሚሉት የባለቤታቸው ቤተሰቦች ነውና ያኔ እንግዲህ ብዙ ጊዜ በእንደዚህ በመታጨት ልጅህን ለልጄ በማለት ነው። አሁን ደግሞ የት እንዴት ተዋወቃችሁ? ሶሻል ሚዲያ በተለይ በጣም ለብዙዎች ባለውለታ እየሆነ ነው። በጣም ሶሻል ሚዲያ በጣም አንዳንድ ጊዜ ለጥሩ ነገር ከተጠቀምሽ ሶሻል ሚዲያ በጣም ውጤቱን የምናየው ነው፣ የሚታይ ነገር ነው በጣም እና ከመጥፎ ነገር ይልቅ ሰውን ከሰው ከማባላቱ ብሔር ከብሔር ከማጋጨቱ ይልቅ እንዲህ ደግሞ ለጥሩ ነገር ከተጠቀምሽ ሁሉንም የሚጠቅም ነው። ቤተክርስቲያንንም
ሀገርንም እንደ ሀገር የሚጠቅም ነገር ነው። ሶሻል ሚዲያ በጣም ተጽዕኖ ፈጣሪ ግን በጥንቃቄ መያዝም ያለበት ነገር ነው። ቀደም ሲል እንዳልከውና እንደ አንድ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሰው ምክንያቱም ቀላል አይደለም 500,000 600,000 ስንል ቀላል አይደለም። አንተ የምትሰራቸውን የምትለቃቸውን ይዘቶች ጊዜ ወስዶ የሚያይ ምናልባትም ከተከታዮች ቁጥር በላይ እኮ እይታዎችህ ብዙ ናቸው። ከዛ በላይ የሆኑ ሰዎች ጋር ይደርሳልና ምን ያህል ተጠንቅቀህ ታስተላልፋለህ ለሌሎችም? አዎ አነባለሁ ከመስራቴ በፊት ደግሞ የቤተክርስቲያን ጉዳይ ሲሆን ሃይማኖታዊ ጉዳይ ሲሆን ትውፊቱንም ቀኖናውንም ዶግማውንም በጠበቀ መልኩ ስለሆነ የሚሰራው እንዳልሳሳት አነባለሁ ልክ በማይጋጭ መንገድ ግን ሰዎችን ምንድነው እንዲህ ደውለሽ እንዲህ አርግ ከምትይ ወይ ደግሞ አግኝተሽ ከምትመክሪው በድራማ መልኩ መምከር ይቻላል። ሰው ነው ይሄን የመጀመሪያ ስነሳስ ወይም ሲጀምር የነበረበት እና የእንትኖችን የቤተክርስቲያን እንትኖችን ይሄ መንፈሳዊ ይዘቶችን ድራማቲክ ወይ ሰው ጋር ማድረስ የነበረው እና ሰው ቆንጆ ነበር አቀባበሉም። መጥፎ ኮመንት እኔ የለብኝም እውነት ለመናገር አንድም ሰው መጥፎ ነገር ተናግሮኝ አያውቅም። እና ሌሎችንም ሃይማኖት የሚነኩ ነገሮችንም አልነካም አልሰራም። ግን በቃ የኛን ሃይማኖት እንዴት መጠበቅ እንዳለብን ሰዎች በቤተክርስቲያን ውስጥ እንዴት መቆየት እንዳለባቸው ሰዎች ደግሞ በሃይማኖታቸው ምን ያክል ጠንካራ መሆን እንዳለባቸው ምናምን የሚያስተላልፉ መልእክቶችን አስተላልፋለሁ። ይሄ ደግሞ ሰዎች በጣም ብዙ ሰዎች ወደውት እሷም ወደው ነው። እሺ ዛሬ ስለተናገርሽ በጣም ደጋግመው አየሽ አይደል? ምን አይነት ይዘቶች ላይ ነው አንቺስ የምትሰሪው? እኔ እንኳን ቲክቶክ ፕላትፎርም ላይ ምንም ለህዝብ የሚጠቅም ነገር አላደርግበትም። እኔ ነኝ ጀስት እንደ መደበሪያ ነው የማየው። የጀመርኩበት በቃ እዛ ሶሻል ሚዲያ እንደ ጓደኛችን ነው። በቃ ላይቭም ስንገባ ሰው እናገኛለን ምናምን። ብቸኝነት ይሰማችኋል? በቃ አዎ ይሰማናል። እኔ ያውም እንዳይሰማኝ ያደርገኝ ምልሽ ሁሌ ደግመዋለሁ እሱ ነው። በቃ እንደገባሁ ነው ከህይወቴ አብሮኝ የገባው ሰው ምንም አይመስለኝም። ሰው በጣም ብዙ ዲፕሬሽን ይገባል እንደሄደ ምናምን። እኔ እሱን አላሳለፍኩት ጊዜ አልሰጠኝም ያን እንዳስብ ራሱ ማለት ነው። because any time ነው የማገኘው። በቀን በጣም ብዙ ጊዜ ነው የምናወራው። እኔ ብቻ ፍሪ ልሆን እንጂ እሱን አገኘዋለሁ። ዘፈን ነበር በብዛት እንትን የምትሰራው? እኔ ባህል ላይ ነው ብዙ ጊዜ ትኩረት ማድረግ የነበረው። ባህል ማስተዋወቅ ላይ ምናምን ነበረ ብዙ ጊዜ ትኩረት ማድረገው እስከ ቅርብ ጊዜ ማለት ይችላል። እና አሁን ነው እንዴት አስተውካት ወይም ደግሞ እንዴት ወደዚህ ሳብካት? እኔ አቁሚ ብያት አላውቅም። የሚገርምሽ አቁሚ አልላትም፣ ግን ሁሌም ማታ ስተኛም ወይ ደግሞ ባለችን አቅም ምናምን ባይብል ለማንበብ እንሞክራለን እና በቃ ሲገባ ትተዋለች ነው እንጂ ይሄን አቁሚ ብዬ እንትን ፑሽ ማድረግ አልፈለግኩም። አንዳንድ ጊዜ ሰው ገብቶት ሲያደርግና ተገዶ ሲያደርግ አንድ አይደለምና እናነባለን ምናምን። አሁንም እየተማርን ባይብል በደንብ እየተማርን ነው። የዛ ጊዜም ዝም ብለን እያነበብን ምን እያለን ምናምን ከዛ ደግሞ ክርስቶስ ለኛ የከፈለልን ዋጋ ምናምን አንዳንድ እንነጋገራለን እና በቃ ከዚህ በኋላ ዘፈን አልሰራም ማለት ይችላል። በቃኛሽ ኮንቴንታችን ጭራሽ ነው የማይገናኘን የነስቱ። ከዛ በራሷ ጊዜ አቆመችው፣ መዝሙር ሊፕሲንግ መስራት ጀመረች ምናምን። ሰለቻለ አንዳንዴ በራሴ ነው። አሁን እንደዚህ ዘፈንም ስትሰማ በጣም በቃ በጣም ነው የምጠላው ምናምን። ይሻላል ማለት እሷው ገፋፍቶሽ ሲሆን ለሰው ብለሽ ስትተዊና ራስሽ ገብቶሽ በጣም ነው የሚለያዩ። እና 2 ዓመት ሙሉ ትንስነል የሆነ ጂጅ አድርጎኝ አያውቅም በመሰራው ነገር። አንደኛ እዛ ጋር የሚያዩን እሱ እኔን ወይም ለሚስትም ሆነ ለተዳራገር የመረጠኝ ሚዲያ ላይ በሚያየው አልነበረም። እኔና እሱ ስለኔ እሱ ቢያወራሽ ግን ያ ምንም ጫና አላደረገበትም ለኔና ለሱ ህይወት። ብዙ ሰው እንዴት እቺ ልጅ አሁን እየዘፈነች ምናምን አንተ የምትሰራው ድራማ ሰዎችን የሚያስተምር እሷ መጀመሪያ ሳታስተምር ምናምን የሚል ሰው አለና እኔ እንትን አይለኝም። ያን ያክል ሰው ውስጡ አይደል የሚታይ። በጣም የዋህ ሴት ነሽ፣ የሚገርምሽ በጣም የዋህ ነች። ምንም የምታውቀው ነገር የለም ምንም።
እና ይሄ ፍቅር ከመስጠት ይልቅ ሌላ አንዱ ክፋት ነገር እንኳን የምታስብ ሴት አይደለችም። እና አንዳንድ ጊዜ ይሄ ውጭ የሆነ ነገር ቶሎ የሚቀየርና የሚታደስ ነገር ነው። ውስጥ ሲበላሽ ነው ለማስተካከል የሚያስቸግረው። እና ውስጧ የተስተካከለ ሴት ነች። አንተ ይሄንን ከተረዳህ በኋላ ነው ለጋብቻ የጠየቃት? አዎ ይሄን በደንብ ተረድቻለሁ። እና ከዛም ደግሞ የቅዱስ ገብርኤል ስጦታዬ ነች ብዬ አስባለሁ። እኔ በቃ እቺ ልጅ የመጨረሻ ይካረክልኝና እቺ ልጅ እንደማገባ እርግጠኛ ከሆንኩ የዛሬ ዓመት መጥቼ ስለት አስገባለሁ አልኩት። ቁልቢ ገብርኤል ለዚህ ይጄ ማለት እውነት ሄድኩኝ። ከዛ ነገርኩት። ይሄን ታህሳስ ላይ ሄጄ ነገርኩት። መስከረም ላይ ሽማግሌ ላኩ። ከዛ ታህሳስ ሄጄ ስለቴን አስገባ። እሰይ ስለቴ ሰመራልካ። በጣም ደስ ይላል። ቅዱስ ገብርኤል ስጦታዬ ነች። ብትበላሽ እንኳን እሱ ገብርኤል ያስተካክላታል፣ ደግሞ ይጠብቃታል። ይሄ መረዳቷ በራሱ ቀላል ነገር አይደለም። አንተ ግን በቃ በራስህ ይሆናል ብለህ ማመንም ስላልቻልክ አቤቱ ብለህ ተማጸንክ። በጣም በእግዚአብሔር የገባበት ነገር አንዱም በቅዱስ ቁርባን የመገባታችን ሚስጥር እሱ ነው። ያ በዛ በቅዱስ ሚስጥር ታላቅ የሆነ ሚስጥር ነውና ከዚህ ከአንዱ እንጀራ መካፈል አንድ የሚያደርገን ነውና በክርስቶስ ጋር አንድ መሆን ስላለብን ነው። በቅዱስ ሚስጥር ነው አንድ ይሆን ነው ብለን ስለማስብ ነውና እግዚአብሔር ያለበት ነገር ሁሉም አንድ ነው። ስለቱን መቼ ሰማሽ? ሲያደርስ ስለት እንደተሳለ እኔ አላውቅም። ከዛ በኋላ ነው ሽምግልና ተልኮ ምናምን ስለት እንደነበረበት ሁሉ ነገር የነገረኝ። ከዛ በኋላ ነው ስለቱን ሲያደርስ። ስለት ሲሳል እኔ አላውቅም። አንቺስ ተስለሽ ነበር? እኔ እንኳን እንደ ስለት አይደለም፣ ሁሉ ጊዜ የምጸልየው ጸሎት ነው። እንግዲህ እኔ እጸልያለሁ። ያው ሴት ልጅም ስለሆንኩም አስቤበት የገባበት ሪሌሽን አይደለም። እኔ ዲስታንስ ሪሌሽን ከማይደግፉት ውስጥ እኔ አልወድም ነበር እና ያው እግዚአብሔር ሲፈቅድ በጊዜ ይሆናል ባለውበት አገር ብዬ ነበር ማስበው። እና እግዚአብሔር ደግሞ አጋጣሚ ፈጥሮ እሱ ጋር ሲያደርገኝ እሱ ፍቃድ ከሆነ እንድንቀጥል አብሮ ቀኑን አሳጥርልን የርቀት ፍቃዱም ካልሆነ ደግሞ ማቋረጡንም እንዲያሳጥረው ነገር ያለው ታይም ማቃጠሉን አልፈለኩም። እና ግን ህይወታችን ላይ የምናየው ሁሉ በጣም የሚያጣምር ነው። እግዚአብሔር እንዳለበት ነበር ነው የምረዳው። በቃ በጣም እና ምንም አይነት 2 ዓመት ሁሉ ሙሉ ሰላማዊ ሪሌሽን መኖር ለኔ እያሰበ እኔ ለሱ እያሰብኩ መቀጠል ቀላል አይደለም። እግዚአብሔር ስላለበት ነው እንጂ 2 ዓመት ብዙ ነው በአንድ አይነት ባህሪ መቀጠል ማለት ነው። ሁሌ እየተሳሰብሽ ምንም አይነት ነገር ሀብን አያረግብንም ነበር እነሱ ጋር የሆነ ትንሽ አሁን የሚጠብቃችሁ ትንሽ ከከፋኝ ራሱ በቃ ማታ ካጣሁት ነው። እኔ ስተኛ ያው ሱቅ አርፍዶ ከተነሳ እንተላልፋለን። ጠዋት እዚህ ይለኛል እንዳላስተኛኝ ያ ነው ሊያስቆርፈኝ ከቻለ አኩርፈሽ እንዴት ያለሽ ሳታስተኛኝ ብዬ ያ ነው ለእኔ የማስታውሰው ካስኮረፈኝ እንጂ ይኸውላ ጊዜ ስንቆይ አንድም ቀን እንደዚህ ከባድ በእርግጥ ሩቅ ለሩቅ እኮ ናቸው። ግን ናፍቆቱም አለ ምናምን የከፋ ደግሞ ባህሪ ወርቅ ነው። እውነት ነው መሰክራለሁ። ሰው በጣም እንትን ይላል። ዲስታንስ ሪሌሽን ሰው የሚፈራው አለመተማመን ነው። እኛ ጋር እሱ አልነበረም። በጣም ለትዳርም ለፍቅርም መሰረቱ መተማመን ነው። እና በቃ በግሌ እኔ በጣም ነበር ማምነው። ለምንድነው ማምነው? እኔ እግዚአብሔርን የነገርኩት ነገር አለ። የማይሆን ነገር ከሆነ እኔ እግዚአብሔር ነው እንጂ እንትን የሚልኝ እኔ ስለጠረጠርኩኝ ስላላመንኩ ነው ብዬ አላስብም ነበር። የሚያደርጋቸውም ነገር በሙሉ ደግሞ እኔ አብሮኝ እንዳለ ነው የሚሰማኝ። እኔ ሲሆን ፍርሃውርስ አገኘዋለሁ እና በቃ የሚያደርገው ተግባራት በሙሉ የሚያስብልኝ እኔ እንደነገርኩሽ ነው። ወንድሜ አይነት ባል ቢኖረኝ ብዬ እመኛለሁ። ወንድሜ በጣም ስለሚያስብልኝ እንደዛ አይነት ወንድም ማግኘት እመኛለሁ። እና ከወንድሜ ቀጥሎ ደግሞ ልክ እንደዛ ነው የሚያስብልኝ ለኔ። ሪሌሽንሺፕ ላይ እንደዛ ይሄ ሶስት ነገሮች መኖር አለባቸው ያምናለሁ። ትረስት፣ ኮሚኒኬሽን እና ኮሚትመንት በጣም በቃ አስፈላጊ ነገር። ሰው ኤቭሪ ሚኒት ማውራት ካልቻለ በፈለግሽው ሰዓት ማግኘት ካልቻልሽ ምናምን ይሄ አንዱ ክፍተት ይፈጥራል። መተማመኑ እንዲሁ ደግሞ መገናኘቱ ባለው አማራጭ የርቀት ቢሆንም እንዲሁ ደግሞ ላለው አብሮነት ቁርጠኝነት በደንብ ያስፈልጋል። በጣም ኮሚኒኬሽን ኮሚትመንትም በቃ እሷም ኮሚትድ ከሆነች እሱም ኮሚትድ ከሆነ ኮሚኒኬሽን ማድረግ ይችላሉ እነዚህ ሰዎች። ከዛ ደግሞ ትረስት ካለ መተማመኑ ካለ
ምንም ትዳር ውስጥም ሪሌሽንሺፕ ውስጥም ምንም አይነት ነገር አይፈጠርም። ከዚህ እነዚህን ሶስቱ ነገሮች እንዳሉ ሆኖ ደግሞ ከላይ መቀመጥ ያለበት እግዚአብሔር ነው። ሪሌሽንሺፕ ላይ እግዚአብሔር ከሌለ እኔ አንተን አምኜ ይሄን ነገር የጀመርኩት ብለሽ ካልጀመርሽው ይፈርሳል። እንግዲህ ፊርማና ወረቀት ቀሪ ነው ተቀዳጅ፣ መተማመን ብቻ ይበቃል ወዳጅ ይባላል አይደለ? ስለዚህ መተማመናችን ነው ትልቁ ነገር ነው። የአባትህ ደስታ እንዴት ነበር? አባቴን ማስደሰት ፈልጋለሁ በእድሜ የገፋ ስለሆነ ብለሃልና እግዚአብሔር ፈቅዶ የአባትን ምርቃት ማግኘት ትልቅ በረከት ነው። በጣም ከልጅነት ጀምሮ ነው ሲመርቀኝ ያደገውና እና የሚመርቀኝ ምርቃት መስልሽ የሰው መውደድ ይስጥህ ሁሌ ነው የሚለኝና በጣም የዋህ አባት ነው ያለኝ። በጣም አንድም ቀን ከሰው ተጋጭቶ የማያውቅ አባትና የእሱን ባህሪ ይዣለሁ ብዬ አምናለሁ። ከሰው ግጭት አልወድም፣ ሰው ማስቀየም ማስከፋትና አልወድም እና በጣም የዋህ እናትም አባትም ሆኖ ያሳደገኝ አባት ነው። በጣም ደስ የሚል አባት ነው። እናትህ የሉም በቅርብ? አለች፣ ግን አባቴ ጋር ነው ያደግኩት። በጣም በቃ ዋጋ ከፍሏል ለኛ። ሁለት ነን እና እኔ መጨረሻ ልጅ ነኝ። በለቅሶ ጀምሮ በለቅሶ ነው የጨረሰው ፕሮግራሙ። በቃ ጸሎት መመረቀ ነገር ሰርቷል ማለት ነው አለኝ። ማታ ሰው መውደድ ይስጥህ እና አያውቅም፣ ክፍለ ሀገር ሰው ነው። ሰው መውደድ ይስጥህ ይለኝ ስለነበረ እዚህ ሲመጡ ሲያዩት ፕሮግራሚ ላይ ያውላ ዘማሪ ያውላ ሰው ቴሌቪዥን ላይ ነው የሚያውቃቸው ምናምን በብዛት ምናምንና ምርቃት ሰርቷል ማለት ነው ምናምን አለኝ። በጣም ነው የምወደው እውነት ነው። ከዚህ በላይ ረጅም እድሜ ከኔ ላይ ቀንሶ ቢሰጠው ደስ ይለኛል። ምስኪን አባት ነው፣ ሁሉም ሰው የሚወድ አባት ነው እና በለቅሶ ነው የጨረሰው በቃ። እና ልክ ክፍለ ሀገር ሄዶ ገባህ ምናምን ብዬ ስደውልለት ነገ በሞትም አይቆጨኝም። ደስታቸውን የሚገልጹበት መንገድ ነው። ብዙ ጊዜ ይህን አግኝቼ እንዲህ ቢሆን አይቆጨኝም ይላሉ። በህይወታቸው ውስጥ ያንን ነገር ማየታቸው ወይም ማግኘታቸው ምን ያህል ዋጋ እንዳለው ለመግለጽ የሚጠቀሙበት ነው። የቤተሰብ እኮ ቤተሰብ ምንድን ነው በቃ የደስታቸው መጨረሻ ምንድን ነው? ልጃቸውን የልጅን ወግ ማዕረግ ማየት ነው። እና በጣም ደስተኛ ነበረ። ይሄ በቃላት የሚገለጥ አልነበረም። የእሷም እናት ነበሩ፣ እሳቸውም በጣም ሲያለቅሱ ነበር። ፕሮግራሙ ላይ እያዩዋቸው በቃ 10 ጊዜ ይጠርጋሉ ከቁርባኑ ጀምሮ ምናምንና አንዳንድ ጊዜ ቤተሰብም እንደዚህ አይነት ፍሬውን ሲያይ በጣም ደስ ይላል። እና መስገን ቀላል ነገር አይደለም። ያልሆነ ጎዳና ላይ ያሉ ወጣቶች ቤተሰቦቻቸውን ቢያስደስቱ ትልቅ በህይወታቸው ስኬታማ ይሆናሉ ብዬ አስባለሁ። የምርቃት በረከቱም ቀላል አይደለም። ቤተሰብ በአንድም ሁሉም ቤተሰብ እንግዲህ የሚረግም ቤተሰብ ያለ አይመስለኝም። ይመርቃል ቤተሰብ። ልጅ ደግሞ ያን ምርቃት ይሄ እንዴት ነው የክፉ ቀን ስንቅ አድርጎ መያዝ አለበት። በቃ ይሄ ምርቃት ለኔ ነው ብሎ መያዝ አለበት። ዝም ብለሽ ከበተንሹ ምንም ላይጠቅምሽ ይችላል እና ከያሹ ግን ነገ ላይ ፍሬ አፍርተሽ ደግሞ ቤተሰብ በህይወት ኖሮ ሲስቅ ማየት የሚያስደስት ነገር አለ እንዴ? ለሳቃቸው ለደስታቸው ምክንያት መሆን በራሱ ቤተሰብ ካለፈ በኋላ ወይኔ ይሄን ነገር ቢያይ ኖሮ ምናምን ማለት ይሄ አግባብ አይደለም። ባለ ሰዓት የሆነን ደስታ ማየት ማሳየት እውነት ነው፣ ትልቅ ነገር ነው። አንቺስ እንዴት ነው የቤተሰብሽን የእናትሽን ደስታ የምትገልጪ? ናፍቆት አለ ማለት ከ2 ዓመት እና ከ3 ዓመት በኋላ ነው የተገናኛችሁ። ስትገናኙ ደግሞ በሰርጋችሁ ነው። በጣም እናቴ ብቻ ሳትሆን ሙሉ ቤተሰቦቼ በጣም ደስተኛ ናቸው። በጣም የመጨረሻ ልጅ ነኝ ከቤት እኔ ነኝ የመጨረሻ ያላገባው የነበረው እና በጣም በደስታዬ በጣም ከኔ በላይ ነው ደስተኛ ሆነ እስኪመስለኝ በጣም ደስተኛ ነበሩ። እናቴ ግን በተለየ ሁኔታ ከቁርባኔ ጀምሮ እስከ መልሱ በቃ እያለቀሰች ነው የነበረ። በቃ እኔ ያውም ማየት ከብደኝ ነበረ። ደስተኛ እንደምትሆን አውቃለሁ፣ ግን ያየሁት ደግሞ ለእኔ ከአይምሮ በላይ ነበር። ደስተኛ ነበረች በጣም እና በዚህ አጋጣሚ ግን ቤተሰቦቼን ማመስገን በጣም ነው የምፈልገው። በጣም ወንድሜንም እህቶቼንም እናቴንም ተማምነውብኝ በዚህ ፍቃዳቸው ሆኖ እንዳገባ ስለፈቀዱልኝ በጣም ነው የማመሰግናቸው። ምክንያቱም ቀላል አይደለም የቤተሰብ ፍቃድ ማግኘት።
እንደ መጨረሻ ልጅም እንደ ሴት ልጅም ብዙ አመት ሳልቆይ እዛ ብዙ ፕላን አድርጌ ነው የሄድኩት። የአንቺ ደስታ ይቅደም ብለው ነው የፈቀዱልኝ እንጂ ብዙ ነገር ይጠበቅብኛል። ግን በቃ የሚያስደስትሽ ነገር አድርጊ ተብዬ ተማምነውብኝ ስለፈቀዱልኝ በደስታዬ እኩል ደስተኛ ሆነው ምንም አይነት እንቅፋት እንዳይኖሩ አድርገው ፕሮግራሜ እንዲያልቅ ስላደረጉኝ በጣም አመሰግናለሁ። እንግዲህ ለሁሉም ምስጋናው ይድረስ ነው የምንለው። በደስታው ለተደሰቱት ሁሉ በጣም ነው ደስ የሚለው። አሁን እንዴት ሊቀጥል ነው? አሁንም በርቀት ሊቀጥል ነው? ምንድን ነው ያሰባችሁት? እኔ እንግዲህ እዚሁ ብንኖር ጥሩ ነው። እውነቱን ነው። እሱ ገና ሳልሄድም ዩጋንዳ ስለ ፕሮሴስ አያውቅም እና አግብቶኝ እንድቀር ነበር የሚፈልገው። ጨርሼ ስለነበር ነው እንጂ ጭራሽ አግብቶኝ ቶሎ እዚህ እንድንቀር ነበር የሚፈልገው። ግን አጋጣሚ ነው ባለቀ ሰዓት ነበር እና እሱ የተገናኘ ነው። ስቲል ፕላኑ እሱ እዚህ መኖር ነው የሚፈልገው። ግን የብዙ የጀመርኳቸው ነገሮች አሉ እዛ ማለቅ ያለ የተደከመበት ነገር አለ። ቃል አረምና መመለስ አለብኝ እና እኔን ካልክ እመጣለሁ። እዚህ ብንሆን እኔ በጣም ደስ ይለኛል። እንመጣለን። አንዳንድ ጊዜ የቤተክርስቲያን ድምፅ ራሱ ይናፍቅሻል፣ የቅዳሴው ድምፅ። ያ ደግሞ ጊዮርጊስ አካባቢ ነን እና በቃ ሌሊት ላይ ምናምን የቅዳሴ ድምፅ ስንሰማን ያደግነው ምናምን። ለተወሰነ ጊዜ እኔ ዱባይ እኖራለሁ ብዬ መኖሪያ ፈቃድ ምናምን አውጥቼ ሄጄ ነበርና 6 ወር ቆይቼ አልቻልኩም። በቃ መጣሁ ተመልሼ። ሙቀቱ ነው ወይስ? ሙቀቱ ሳይሆን በቃ ሄደሽ የምትጸልይበት ቦታ እንኳን የለምና ጭንቅላቴ ይውላ በቃ እንትን አልቻልኩም። እንዴ ይሄ ነገር ምናምን ብዬ ተመልሼ መጣሁ። ብዙ ጊዜ መራቅ፣ ቤተክርስቲያን የሌለበት አካባቢ መቆየት ትንሽ ከበድ ይላል። እኔ ደግሞ ሶሻል ሚዲያም ላይ እንዲሁም ደግሞ ሶሻል ላይፍ ላይ ምናምን ጎበዝ ነኝ። በቃ ሰው ቀርባለሁ በጣም ምናምን እየዞርኩ ሰዎች ማግኘት ምናምን፣ ከጓደኞች ጋር ካልሆነ ምግብ ማልበላ ሰው ምናምን። አሁን ሄጄ ምን ምስቴና እኔ የተፋጠጥን መኖር ከባድ ግን ወሰንና ወይ ወስና እውነት ነው አይደለ? አንዱ መወሰን አለበት፣ ግድ ነው። አይ ዲስታንስ የሚባል ከዚህ በኋላ አይኖርም። እዚህ በኋላ ትዳር አይደል እንሄዳለን። ብንሄድም ግን ተመልሰን መተን እዚህ መኖር። ማንም ኢትዮጵያዊ ቢሳካለት ሀገሩ ላይ ነው መኖር የሚፈልገው። ይሄ በተለይ ምንም ደግሞ ጥያቄ የለውም እንጂ ሰው ሀገር ከሀገር አይበጥም። እኔ እዛ ሄጄ አይቼዋለሁ ምን እንደሚጎልብን እናውቃለን። እና ከመሄድሽ በፊት የነበረሽ ግንዛቤና ከሄድሽ በኋላ ያስተዋልሽው ነገር ምንድን ነው? ከመሄድ በፊት ጥሩ በቃ ደስ የሚል ግንዛቤ ነበር የለውጭ ሀገር። ከሄድኩ በኋላ ግን ምንም ነው የማይገናኘው። በጣም ከባድ ነው። ምንም ሌላ ዓለም ነው። በቃ ኢትዮጵያና ያ የማይገናኝ ዓለም፣ ሁለት አይነት ዓለም ውስጥ ነው የገባሁት። ከዌዘሩ ጀምሮ ቶታሊ ወደ በረዶ ነው የገባሁት። ከኢትዮጵያ አየር የካናዳ አየር ምንም የማይገናኘው ሁለት ዓለም ውስጥ ነበርኩኝ። የሶሻል ላይፉ የማይገናኘው፣ ማህበራዊ ኑሮ የሚባል የለም። ሙሉ ቀን ሰው ሳታይ መዋል አለ። ቤተክርስቲያን በየቀኑ መሄድ የለም። ከተሳካልን በሳምንት አንዴ የተሳካለት ሰው ነው እሱም። እና ቶታሊ ላይፉ ከባድ ነው። እዚህ ኢትዮጵያ ኑሮ ላይ ሄደ ከባድ ነው። ግን በቃ ሰላሙ መሆኑ ብቻ ቀላል ነገር። እውነት ነው። እግዚአብሔር ይመስገን። በአጭርም ጊዜ እንደዚህ በ2 ዓመት ቶሎ የተመለሰ የመጀመሪያዋ ነው። እንግዲህ እርግጠኛ በትንሹ 5 ዓመት በትንሹ ነው። በትንሹ በጣም ብዙ ሰው የኖርኩኝ ብዙ ጊዜ ምናምን ነው የሚመስላቸው። የሚያውቁ ደግሞ በጣም ይገረማሉ። እስቲ በ2 ዓመት በዚህ ፍጥነት ተመልሶ በዚህ ፍጥነት ምን አይነት ፍቅር ነው የሚያስብል ነው። እግዚአብሔርን ነው እያሳየን ያለ ነው። በእኛ ላይ እግዚአብሔር ማየት ቢያዩ ደስ ይለናል። በቃ ከጅማሬም እስካሁን እግዚአብሔር ነው ያዝነው። እግዚአብሔርም ደግሞ እኛ ከምናስበው በላይ ነው የሚያደርግልን። በጣም ነው የሚያስገርመን። ሳይገባን ሁሌ እያከበረን ነው። እግዚአብሔር ይመስገን። እኔም ወደ መንፈሳዊ እየመጣሁ ነው። እግዚአብሔር ያበርታኝ። በጸሎታችሁ ያግዙኝ። በሰርጋችሁ ዕለት ሲዘምር በቃ ነፍስህን ርስርስ ያረጋት የትኛው? ሁሉም ዝማሬዎች እንትን ናቸው፣ ግን እንደው በተለይ ምን ጥቅ አድርጎ የወሰደ? ከመዝሙርማ ላጣላ አይደለም፣ ከዘማሪዎች ሁሉም ለመንፈሳዊ አገልግሎት ስለሆነ የሰሩት። ምንድን ነበር?
ስንቱን ተራራ አልፈነዋል የሚል የሰርግ መዝሙር አለ። ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል የሚል መዝሙር አለ። በጣም ብዙ ፈተናዎችን ያለፍኩበት ትዳር ነውና እውነት ይቀላል ዲስታንስ እኮ እና የምርም ደግሞ በሰገነት ላይ ነው ያቆመን። ያ ሁሉ ፈተና አልፎ ቀላል ይመስላል ሲታሰብ። ያው 24 ሰዓት እንገናኛለን፣ በማንኛውም ሰዓት በፈለኩ ጊዜ ያገኘኛል የሚለው ነገር ሲታሰብ ቀላል ሊመስል ይችላል። በእኛ እድሜ ወጪ ውሳውን እንዴ ትንሽ ማሰብ አለባችሁ ሁላችሁ። በእኛ እድሜ ይህን ሁላ ድግስ ደግሶ ራሱ ሰው ጠርተው መጋበዝ። ስንት ሰው ጋበዛችሁ? 300 ምናምን ሰው ነበረ። አዎ በጣም ያንዳንዱ ነገር አሁን እንደምታየው ውድ ነው። ያው እንደው እግዚአብሔር ስለ ሰዎች ደግሞ ስለሚወዱን በብዙ ስፖንሰሮች ነበሩ ከዲኮር ጀምሮ ምናምን ግን እግዚአብሔር ይመስገን ሁለቱም ትላልቅ ነው የቁርባናችን። ለዚህ ክብር መብቃት ትልቅ ነበር ሁለቱም ፕሮግራም። ግን እኛ ባሰብነው እኔ አይደለም እኔ የሆነ እግዚአብሔር ነው ያደረገልን። ሁሉንም ነገር ነው ስክት ሲያደርግልን የነበረውና እኔ እግዚአብሔር ይመስገን በቃ ፕሮግራሙን እንዳለ አስተካክሎ ነው የጠበቀኝ። እኔ መጥቼ እንደ እንግዳ ነው የጨረሰው የለሁበትም። በጣም ብዙ ጫና ነበረበት ወይ በጣም ሙሉ ለሙሉ እንጂ እኔ የለውም። በቃ ከሀሳቡን ከመስማት ሀሳብ ከማካፈል በዘለለ ቦታው ማሳካት ማከናወን የመሰለ የለም። ሙሉ ለሙሉ ጨርሶ 8 ቀን ሲቀረው ምንም ሊኖር አይችልም። በቃ መጣሁ ወደ ፕሮግራሙ ነው የገባሁት። ጥሩ ጓደኞች ስለነበሩኝ እነሱም አግዘውናል። በጣም ጥሩ መልካም ጓደኞች አሉን። እንዲህ ከቤተክርስቲያን ያገኘኋቸው ጓደኞች አሉኝና በጣም በደስታችን በጣም በሀዘንም በደስታም ሁሌም አጠገባችን የማያርቁ ጓደኞች አሉ። ከነሱ ጋር ሆኜ ነው ነገሮችን በጣም ደስ ብሎኛል በእውነት። ረጅም እድሜና ጤና ይስጣችሁ። ህይወታችሁ አስተማሪ ነው። የጀመራችሁት መንገድ በመንፈሳዊ ህይወት ለሌሎችም አርአያ መሆን የሚችል ነውና እንግዶቼም ስለሆናችሁ እዚህም ስለተገኛችሁ በእውነት እጅግ በጣም ከልብ አመሰግናለሁ። መልካም ጋብቻ ብዬ መመኘትም ፈልጋለሁ። አሜን። እናመሰግናለን። በጣም ሸገር ኢንፎንም በጣም እናመሰግናለን እንግዳ አድርጎ ስላቀረበን። በጣም የምንወዳት እህታችን ነች መሲ። በጣም ነው የምከታተልሽ እና እንደው ወደዚህ ፕሮግራም ስትጠራን ትንሽ ደንገጥ ብለን ነበረ። ከሰስሽኝ እንዴ አልካት አሉ። ክስ መስርታለች ሲነግረኝ ራሱ እንዴ ደውለሽ ምን ያስቸገርኩሽ ነገር አለ ምናምን ብዬ ነበረ። ካፕሎች እንግዲህ ጀምራለች። ሁላችሁም ሰብስክራይብ ያደርጋችሁ ደግሞ የዩቲዩብ ተከታተሉ። በጣም ትልልቅ ትምህርቶች የምታገኙበት ዩቲዩብ ነው እና እናመሰግናለን ሁላችሁንም። የእናንተንም ዩቲዩብ አስተዋውቅ ጀምራችሁ የለ እንዴ? የኛም ዩቲዩብ እንግዲህ ሁላችሁም ሰብስክራይብ አድርጉን። የመሲ ቤተሰቦች ሁላችሁም እየገባችሁ ማክቤኒ ዩቲዩብ ይባላል። ማክቤኒ ዩቲዩብ ለምንድን ነው ማክቤኒ? አቤኔዘር እና ማኪ ማክቤኒ። መልካም ጋብቻ ብለን እነሆ ለማለት ነው። መልካም ጋብቻ እንዲሆንላችሁ አመሰግናለን ምኞታችን ነው። እንግዲህ በሸገር ኢንፎ ሚዲያ ተከታታዮች በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እውነት ጣፋጭ እንግዲህ ትዳራችሁ የጣፈጠ እንዲሆን ተምሳሌትነቱ ምንድን ነው? የጣፋጭ እኔ አላውቅም። አይ ምንም እኮ ብዙ ማብራሪያ ጣፋጭ በቃ የጣፈጠ ትዳር የጣፋጭ እውነት ነው። የጣፈጠ ትዳር ይስጠን። በጣም ነው የምናመሰግነው። መልካም ጋብቻ ይሁንላችሁ። ስለመጣችሁ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አክብራችሁ ስለመጣችሁ በጣም ነው የማመሰግነው። አንድ የህይወት ተሞክሮ ለሰው ማድረስ ትልቅ ነገር ነው። ሁለት ደግሞ እንደዚህ ትልቅ ሚዲያ ነው ሸገር ኢንፎ። በጣም የምንወደው የሰዎችን ችግር የሚሰማ ሚዲያ ነውና እዚህም ደግሞ ስለተጋበዝን በጣም ደስ ብሎናል። ቤተሰቦቻችንን በጣም እናመሰግናለን። ጓደኞቼ እንዲሁም ደግሞ ፕሮግራም ተከታተሉ የሸገር ኢንፎ ቤተሰቦች ሁላችሁንም እናመሰግናለን። ከሁሉ በላይ የሆነ ሰማይና ምድርን የዘረጋ እግዚአብሔር አምላክ የተመሰገነ ይሁን። እናመሰግናለን። ስለነበረን ጊዜ እናመሰግናለን። ከኛ ህይወት ብዙም ላትማሩ ትችላላችሁ፣ ግን ሁሌም ቢሆን ከቤተ ክርስቲያን ባትወጡ ባትጠፉ ጥሩ ነው። እንግዲህ ክርስቲያኖች ሁላችሁም ከቤተ ክርስቲያን አትጥፉ።
ሰው ይሄ አንዳንድ ጊዜ ወደ ቤተክርስቲያን ውስጥ መቆየት ያለበት ሰው በጣም ጻድቅ የሆነ ሰው ምናምን ማይሳሳት እንትን ማይልና የሚመስላቸው ሰዎች አሉና እንደው እየወደቅንም እየተነሳንም ቢሆን በኃጢአት ውስጥም ሆነን ከእግዚአብሔር ጋር መሆን በጣም የሚያስደስት ነገር ነውና ሁላችሁም ወደ ቤተክርስቲያን ፊታችሁን ዞር እንድታረጉ በእግዚአብሔር ስም እንጠይቃለን። አመሰግናለሁ። መልካም ጋብቻ ብለናል። በጣም ነው እናመሰግነው። በዚህ በጣም ደስ ብሎናል ስለመጣችሁ። እንግዲህ ውድ የሸገር ኢንፎ ሚዲያ ተከታታዮች የማኪና የአቤኒን ጋብቻ ምክንያት አድርገን መልካም ጋብቻ ብለን እንግዶቻችንም ስለሆኑ በእናንተ በተመልካቾቻችን ስም ከልብ እናመሰግናለን። እንግዲህ በዚህ ፕሮግራም ጥንዶች አብራችሁ ቀርባችሁ ከህይወት ታሪካችሁ ማጋራት ለምትፈልጉ ዝግጅት ክፍላችን ክፍት ነው። እንዲህ ደግሞ ለሌሎች የሚያስተምር የህይወት መንገድን የሚያሳይ ብዙ ቁም ነገር ያላቸው ወጣቶችም እንዳሉ እናውቃለን። ስለመጣችሁ እግዚአብሔር ያክብርልን። መልካም ጋብቻ። እናመሰግናለን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ